ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጅ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን በቦሌ ክፍለ ከተማ በነብይ በላይ ሽፈራው ተሰርቶ ለአቅመ ደካሞች እንደዚሁም ደግሞ ለአካል ጉዳተኞች መሰጠቱ ተነግሯል። የናፍራን ሪል ስቴት ባለቤትና ወጣቱ ባለሀብት ነብይ በላይ ሽፈራው ከጉድለት እንጂ ከትርፍ ላይ የተሰራ አይደለም ባለው በዚህ ሰው ተኮር ፕሮጀክቶች ላይ ሌሎችም ባለሀብቶች በሰፊው እንዲሰማሩም ጥሪውን አቅርቧል። እንግዲህ በላይ ሽፈራው ማለት እኔ እንኳን በማውቀው ከኔ ጋር የሚደዋወሉ 27 የሚያክሉ ሰዎች በከፍተኛ በሰበር ችሎት ላይ ከሰውታል። ሐዋርያው እስራኤል ዳንሳ ድንቁ ኢየሱስ ድንቅ ያደርጋል ይላል። እኔ ደግሞ ያው በቃ እሱን እንደማልቀበለው ስለሚያውቁ ፍሬንዶች ናቸው ምናምን ብዬ ስሞክር አልሰራልኝም። ስልኩ ትቼዋለሁ። በበንጋታው ስራ ቦታዬ ስቱዲዮ አቤላና ጆዬን ታውቁታላችሁ፣ ኦጂድ የሚሰራው ሁለቱ መጡ ማለት ነው። መጡና ኧረ እንደዚህ ቴክስት ገብቶልኛል፣ ግን እሱ አይመስለኝም ፍሬንዶች ሳይሆኑ አይቀሩም እናንተ ናችሁ እንዴ ሁላ አልኳቸው። ኧረ እስቲ እንሞክር ምናምን ተብሎ ደወል ስንደውል አንድ ሴት ነው ያነሳችው። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን እባክዎ ምን ልታዘዝ ይላል። አይ እንደዚህ ቴክስት ገብቶልን ነበረ። አዎ ሐዋርያው ሐዋሳ ላይ ገስታውስ ውስጥ ቴክስት የላከላቸውን ሰዎች በጌታ ፊት ይዞ ቀርቦ እየጸለየ ነው የሚል መልእክት ነገረች። አይ ደስ ይላል በጣም እና ደውሎ አይጸልይልንም ወይ አለ። ጆዬ ነው የሚያወራው እና አይጸልይልንም ገብቶ ታዲያ ምናምን አላት ማለት ነው። ከዛ አዎ ሐዋሳ የሚገኘው የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ህንፃ ግንባታ ላይ ስለሆነ ያለው ለህንፃ ግንባታው ከ2000 ብር ጀምሮ አስገብታችሁ ባንክ ስሊፑን በቴሌግራም በዚህ ቁጥር ከላካችሁልኝ ሐዋርያው ደውሎ ይጸልይላችኋል። እሺ ስልኩን ስጪኝ። ስልኩን አልሰጥም፣ አካውንቱን ልላክ፣ ገንዘቡን አስገቡ፣ ከገባ በኋላ ስሊፑን ላኩ፣ ከዛ ነው የሚጸልየው ምናምን ተባለ። ስቲል እየተጠራጠረን ነው የሱ መሆኑንና ለመሆኑ፣ ግን አካውንት ላኪ ያልናትና ላከችልን። ስልኬ ላይ አለ ባይዘው ጥቅሱም አለ፣ ጥቅሱም አካውንቱም አለ። መላክ ይቻላል እንደዚህ ላይ ፎቶ ቮይሱን በውስጥ ላክልህ ወይስ ምንድነው? ቮይሱን አውራለሁ። ቮይሱን ለማንኛውም የጆ ድምጹን ቀርቷታል። ልክ ነህ። አካውንቱ ተላከልን። ከዛ ቼክ ስናደርገው አላክንም። ባይዘው 2000 አላስገባንም፣ ምሳ በላንባት። ግን ቼክ ስናደርገው አካውንቱን የራሱ አካውንት ነው፣ ሐዋርያው እስራኤል ዳንሳ ይላል እና ራንደም ይልካሉ ማለት ነው ቴክስት። የሆነ ግሩፕ ላይ ቴሌግራም ግሩፕ ላይ ፌስቡክ ግሩፕ ላይ ምናምን የክርስቲያን ግሩፕ ላይ አፈላልገው ስልክ ራንደም ይልካሉ። ካገኙት ላይ ያገኛሉ ማለት ነው። በዚህ ልክ ነው መቼም ነገሮችን የሚያደርጉት። በቀደም ይሄን ነገር እኔ ሩም ላይ እየተናገርኩ ነበር። አቤል አንድ ልጅ ገብቶ ተመሳሳይ እንደኔ ተላከለትና ምስኪኖች አሉ ይልካሉ። ብዙ ሰው ነው የሚልኩት። ምስኪኖች አሉ። ምንም ጥያቄ የለም። በዚህ ሰዓት ላይ አሁን አንዳንዴ እንትን ይመስላችኋል እናንተ ኖርማል ይመስላችኋል። አሁን ይመጣሉ ቅርብ ጊዜ ታዩቻላችሁ። ልጄ ያለ ፍቃድ ድምፅ መቅዳት ያስቀጣል ይላል። ያስቀጣ እስቲ ላክልኝ ድምፁ። ያለ ፍቃድ ያስቀጣ። ያለ ፍቃድ መዝረፍ፣ ሸዋሸዋስ መስራት፣ መረጃ መያዝ የት ሀገር ነው የሚያስቀጣው? ያስፈራራል። ፓስተር እንቶኒ በሚል አካውንት መጣ። ያለ ፍቃድ ያሳሰበው ያለ ፍቃድ ድምፅ ህግ ነው። እንኳን ህግ ሆነ ብርሃኑ፣ እንኳን ህግ ሆነ። ጠይቀን ምናልባት ዘመዱ ትሆናለች የእስራኤል ዳንሳ ጸሐፊ
የእሷ ድምፅ ነው ያለው ብሎ እኮ ነው የጻፈው። ና አምጣው ያስቀጣ አልኩ ያስቀጣ። ሌብነታቸውን ለህግ አካል ታዲያ እንዴት ነው የምታሳየው? ላከው እስኪ ቴሌግራም ይለላክል እንደው ደርሶ አሁን መተህ እኔ ጋር ደውለህ ብትዝት ላልቀዳ ነው እንዴ? ከዛ እየዛትክ መዛት ሳያስቀጣ ሸዋሸዋ መስራት ሳያስቀጣ ከዛ በኋላ በጸሎት ስም ሰውን መዝረፍ ሳያስቀጣ እኔ ድምፅ መቅጣቴ ብቻ ያስቀጣል አይደል? ህግ ወጥቷል። መታ ሴክሬታሪው መታ መክሰስ አለባት እንዲቀጣ እንጂ የቀጣውን ድምፅ ማሰማት አይደለም። ከሳሽ ያስፈልገዋል እኮ ለመቅጣት፣ አንድ ቅጣት ለመቀጣት ከሳሽ ያስፈልገዋል። እንጂ አሁን እዚህ ቲክቶክ ላይ የህግ አካል በዚህኛው አካውንት ላክልኝ፣ በሁለቱም ላክልኝ፣ በሁለቱም ስልክ ገባል አይደል? በዚህኛው ላክት፣ በሁለተኛው የቀለሜን ነገርስ እንዴት አያችሁት? የቀለሜን ነገር እኔ ላሰማችሁ። ህግ ምናምን ያልከው ሰውዬ ሪከርድ አድርገው። እሱ ሁለተኛው ነው አቤላ፣ የመጀመሪያው እሱ ራሱ ነው የሚደውለው። በቃ መልዕክቱን አምነህ ተቀበል። ተቀብያለሁ። ባገኘው ግን ጥሩ ነበር። በቃ እንደዛ ከሆነ የስልክ አገልግሎት ነው እየሰጠ ያለው። ሐዋርያው እንደሚታወቀው ሐዋሳ ላይ ግንባታ ላይ ነው ያለው እና ለዛ የሚሆን ድጋፍ ለሚያደርጉ ሰዎች ነው በዚህ ሰዓት እየደወለ እየጸዳ ያለው። አቅም የፈቀደውን ከ1 ሺህ ብር ጀምሮ ድጋፍ ብታደርግ፣ ደረሰኙን ደግሞ ብትልክልኝ ለእኔ መዝግቤ አስተላልፍልሃለሁ። ሐዋርያው ደውሎ ያገኛል። በስልክ ያገለግላል። ራሱ ነው የሚደውልልህ። ስንት ብር ድረስ ነው ማስገባት? 1 ሺህ ብር ጀምሮ ድጋፍ ማድረግ። ከዛ ብሩን ካስገባው ግን ይደውልልኛል ደግሞ? አዎ ደረሰኙ ግን ትልካለህ፣ ለእኔ ትልክልኝና ወደ እሱ አስተላልፋለሁ። ደውሎ ይጸልያል። ያው ድጋፍ ለሚያደርጉ ሰዎች እናንተ ባላችሁ አቅም፣ እሱ ደግሞ ባለው ጸጋ እናንተን ያገለግላል። እሺ ወንድሜ፣ በዚህ ቁጥር ብቻ ነው የምትልክልኝ። እሺ ደረሰኙ የባንክ ደረሰኝ? አዎ የቸርች እንትን እሰጥሃለሁ። አካውንት ከሌለ እሰጥሃለሁ እኔ። እልክልሃለሁ በዚህ ቁጥር ልላክልህ። ንግድ ባንክ ነው። የእሱን ላኪልኝ፣ የሐዋርያው እኮ። እሺ እልክልሃለሁ። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው የሚለው። በእሱ ማስገባት አይቻልም እኮ? የእሱ ነው እኮ፣ ያው በዛው ነው፣ በሱ ነው እያገለገለ ያለው አሁን ለቤተክርስቲያን ስለሆነ ዋናው። አዎ ዋናው ዓላማ እሱ ስለሆነ እሺ እልክልሃለሁ። አስገባ ደረሰኙን። ስልክም ባላነሳልህ ጠዋት አየዋለሁ እኔ ስገባ ቴሌግራም ላይ በትልክልኝ ጠዋት አይቼ እደውልልሃለሁ መዝግቤ። እሺ ባለቤቱ ነች አንቺ? አይ አብሬው ነው የማገለግለው እኔ። እሺ እግዚአብሔር ማን ልበልሽ አንተን ስም? እኔ ፎርጎሳ መንዴሳ ጆዬ ፎርጎሳ መንዴሳ። አመነችው እኮ ብዙ የሚሸወዱት እነ ፎርጎሳ ስለሆኑ
ስሙ የዳንሳን ስልክ ላክሽልኝ። ይቅርታ ሐዋርያው ዳንስ አይ ስልኩን አሁን እሱ ነው የሚደውለው። ስልክኛ እሱ መስጠት ስለማንችል አሁን ባልኩህ መሰረት አሁን ይላኩልህ አካውንትን ይላኩልን። የቤተክርስቲያን አካውንት? አዎ የቤተክርስቲያን አካውንት። ያው ለቤተክርስቲያን ስለሆነ አሁን እሱ እየጸለየ ያለው ግንባታ ላይ ነው አላልኩህም? አዎ በሱ አስገብተህ ደረሰኝም ለእኔ ትልክልኛለህ በኢሞ ወይ በቴሌግራም። እሺ ምንድነው ስሙ? ምንድነው የሚለው? የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው የሚለው። አዎ ከዛ እስራኤል ዳንሳ ቲንኮ ይላል። እሺ እንትን ነው የምታደርገው። ትራንስፈር መዛው ነው ስክሪንሾት አድርገህ ትልክልኛለህ። ደረሰኝም እንትን ካላክ በስልክ ከሆነ የምትልከው። ባንክ ቤትም ቅርብ ነው። እዛም ልጅ ትችላለህ። በቃ ሐዋርያው የሚያገኘን ስልክ ቁጥር ይሄን በዚህ ነው የሚያገኘ ቁጥሩ ነው። ይሄን ብቻ ነው የምትጠቀመው? አረ ሌላ አለኝ። በቃ ሁሌ የምትጠቀምበትን ቁጥር ወረቀቱ ላይ ስምህንና ስልክ ቁጥርን ጽፈህ በስክሪፕቶ ፎቶ አንስተህ ላክልኝ። እሺ ስልኬን ሲደውል የሚያገኝህ ይሄን ከሆነ ይዤዋለሁ። ይሄንን ይዤዋለሁ። አሁን የምደውልበትን ሴቭ አድርጌዋለሁ። ሌላ አለ? እሺ ንገረኝ። 09 11 15 43 61 እሺ በቃ እሺ በዚህ ይሻላል። በ11 ፉርጌሳ መዝግበሻላ? እሺ ተባረክ። እሺ እና ምንድነው መጀመሪያ እንትን ይልኩላቸዋል። ጌታ በህይወትክ የተከፈተ በር ጠራት ድል ተነሳ ምናምን የሚል አንድ ጥቅስ ይልኩላል። የተከፈተ በር ሰጥቻለሁ የሚቋቋምክ የለም ምናምን የሚል ከዛ ምን ይላል ከታች ሐዋርያው እስራኤል ዳንሳ ይላል። እስራኤል ዳንሳ ያው ፌመስ ነው ታውቁታላችሁ። እሱ መሆኑን ቼክ ታደርጋላችሁ። ከዛ ስልክ ስትደውል ከተላከላቸው ሰዎች ናቸው። በቃ እሱ ጸሎት ላይ ስለሆነ እግዚአብሔር ወደ ልቡ ያመጣቸውን ሰዎች ነው እንትን መልእክት የላከላቸው እና እየጸለየ ነው ገብቶ ለቅዱሳን ምናምን ይሉካል። እንደዛ ካሉ በኋላ ማግኘት ፈልጌ ነበር ምናምን ስትሉ እሱ ጸሎት ላይ ስለሆነ ማግኘት አትችሉም ትባላላችሁ። ቀጥሎ ምንድን ነው የሚሉት? እና አንተ ግንባታ ላይ ስላለ አንተ በገንዘብክ ከሱ ጋር አብረቁም፣ እሱ በተሰጠው ጸጋ ይጸልይልሃል። እነዚህ እንደ የጆተኒ ኳስ ሳንቲም ስታጎርሱት ብቻ እንደሚወጣ እንደዛ ናቸው። ጸሎታቸው ከገንዘብ ጋር የተያዘ ነው። ትንቢታቸው ከገንዘብ ጋር የተያዘ ነው። ምልልሳቸው ከገንዘብ ጋር የተያዘ ነው። 5-6 እረፍት ብትሄድ ወይ ገንዘብ ተከፍሎ የተያዘ ወንበር ነው ወይ ገንዘብ ያላቸው ሰዎች ነው ወንበር የሚይዙት ማለት ነው። አሁን ላይ ተበልተውባቸዋል ይሄ ጉዳይ። ይልቁንም ራሳቸውን ቲክቶክ ላይ ልክ እንደ እዩ ጩፋ ሰሞኑን እንደምታዩት ላይቭ ገብቶ ነበር ባለፈው። እንደዚህ አይነት ራሳቸውን የማሻሻጥ ስራ እየሰሩ ነው። ደግሞ ሆዳም ቲክቶከሮች አሉ እዚህ ቲክቶክ ላይ የትኛውን ቦታ ላይ መገኘት የማያሳፍራቸው ሆዳም ቲክቶከሮች። በእርግጥ አንዳንዶቹ ላይ ተለጥፈውባቸው ነው በዝናቸው ሊጠቀሙ በምናቸው ሊጠቀሙ። በሽታ ላይ ህመም ላይ ስለሆነ ያለው ማስተር አብነትን ስም በክፉ ማንሳት አልፈልግም። ሰሞኑን ታምራት ታረቀኝ የሚባል እጅግ በልዩ መንፈስ ወይም በአጋንንት መንፈስ የሚያገለግል ግለሰብ ማን ነው የማስተር አብነትን ታዋቂነት ተጠቅሞ ራሱን ከህዝብ ጋር ለማገናኘት የራሱን ስም የጠፋውን በአገልግሎት ስም በምን ስም የጠፋውን ስሙን ለማደስ ከማስተር አብነት ጋር እንዴት እንደተለጠፈ ተመልክታችኋል። አዶንያስን ለመጠቀም ሲሯሯጥ ዩጩፋን ተመልክታችሁታል። አዶንያስን ጠርቶ በማናገር አዶንያስን በማሞገስ በማውራት ከሱ ጋር እንዳለ በማደናነቅ ምናምን ነገር ራሱን ሲል አይታችኋል። እነዚህ ልጆች ማህበረሰቡን በአንድም በሌላም የጠቀሙበት ነገር አለ። ደግሞ በቃ ለከፈላቸው ሁሉ ደግሞ ዜና የሚሰሩም ደግሞ አይነት አንባቢዎች አሉ። ለምሳሌ ብሩክ ኒውስን ተመልክታችሁታል። ብሩክ ኒውስ አንዳንድ ዜናዎቹን ስትመለከቱ ግለሰቦቹ በቀጥታ የሰጡት እንጂ ከዜና ቦታ ላይ ያነበበው ወይም ደርሶ የዘገበው አይነት ዜናዎች ያልሆኑ ዜናዎች አሉ። ሰሞኑን ገቢ ጉተማ ለድሃ ቤት ሰርቶ ሰጠ እያለ ሲዘግብ ነበር ብሩክ ኒውስ።
ለድሃ ቤት ሰርቶ ሰጠ። ከየት አምጥቶ? ገቢ ጉተማ ምን ገቢ ኖሮት? የትኛው በስራ የተገኘ ገንዘብ አምጥቶ ነው ገቢ ጉተማ ለድሃ ለምስኪኖች ቤት ሰርቶ? አይታችኋል። ባለፈው ከእኔ እገታ ጋር ተያይዞ ስሙ በጣም ስለጠፋ በጣም ብዙ ሰዎች በጨካኝነት ባረመኔነት ሲያነሱት ስለነበረ ገቢ ጉተማን አሁን ላይ ስሙን ለማደስ ልክ አንዳንድ ፖለቲከኞች ምርጫ ሲደርስ የውሃ ጉድጓድ እናስቆፍርላቸዋለን፣ ትምህርት ቤት እናስገነባላቸዋለን፣ መንገድ እንሰራላቸዋለን የሚል ቃል እንደሚገቡ አንዳንዱ ግማሹን እንደሚያደርገው አይነት የገጽታ ግንባታ ለማድረግ ገቢ ጉተማ አለ። ብሩክ ኒውስ ይህንን ዜና ሲዘግብ ትሰሙታላችሁ። ምንጩ የት ነው? ሪል ዜና ነው። እንዴት ነው ብሩክ ኒውስን ማመን የምንችለው? እነዚህ ሐሰተኛ ነቢያት የሆነ ባለፈው እንደዚሁ ማን ነው የሐሰተኛው ነብይ ባይ አሁን ቢዝነስ ማን ነኝ ብሏል፣ ቢሊየነር ነኝ ብሏል። በላይ ሽፈራው የተባለን ግለሰብ ለድሆች ቤት ገንብቶ ሰጠ ብሎ ሲዘግብልን ነበር። ተመሳሳይ ዘገባ ጠብቁኝ አንዴ ቲክቶክ ላይ ካላጠፋቸው እነዚህን ዜናዎች ካላጠፋቸው አሁን ሰርች አድርጌ ዘግባቸዋለሁ። ቲክቶክ ላይ አለ ብሩክ ኒውስ ማለት ነው። እና እነዚሁ ሐሰተኛ ነቢያት ያውቁታል የቱ ጋር ህዝቡን አንጀት መብላት እንዳለባቸው፣ የቱ ጋር የህዝቡን ስስ ልብ መንካት እንዳለባቸው ስለሚያውቁ በብሩክ ኒውስም ይጠቀማሉ፣ በማስተር አብነትም ይጠቀማሉ። አንዱ ጋር ይለጠፋሉ ወይ አዶኒያስን ሲያናግሩት ታያላችሁ። ምክንያቱም የእነዚህ ልጆችን ተቀባይነት በመጠቀም በምስኪኑ ህዝብ ላይ ተቀባይነት አግኝተው ቢዝነሳቸውን ማጭበርበራቸውን ለመጠቀም በቲክቶከር ሁሉ ትከሻ ላይ ተረማምዶ ሲሄዱ ታያላችሁ። ዮናታን አክሊሉ እነዚህ የሚሳደቡለትን ዘነበን ሲጨፈጭፉለት ነቢይ ዘኔን ሲጨፈጭፉለት የነበሩ እነዚህ ሊንዳ የምትባል ጆን የሚባል ልጆች እንደሚጠቀመው ማለት ነው። ልክ እንደዛው ቲክቶከሮችን ይይዙና ያስወሯቸዋል። የሆነች ነገር ያጎርሷቸውና እንዲናገሩላቸው ቪዲዮ እንዲለቁላቸው ያደርጋሉ። እና እነሱን የሚወዳቸው ሰዎች ለነዛም ሰዎች ጥሩ ግምት እንዲኖረው ይሆናል። ይሄ ሁሉ ግን በቃ ትሉታላችሁ። ቆይ እስቲ ቢዝነስማን የሆነው ነብይ በላይ አዋቂው የመጽሐፍ ይኸውላችሁ ይህን ዜና ስሙት። አዋቂው የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጅ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን በቦሌ ክፍለ ከተማ በነብይ በላይ ሽፈራው ተሰርቶ ለአቅመ ደካሞች እንደዚሁም ደግሞ ለአካል ጉዳተኞች መሰጠቱ ተነግሯል። የናፍራን ሪል ስቴት ባለቤትና ወጣቱ ባለሀብት ነብይ በላይ ሽፈራው ከጉድለት እንጂ ከትርፍ ላይ የተሰራ አይደለም ባለው በዚህ ሰው ተኮር ፕሮጀክቶች ላይ ሌሎችም ባለሀብቶች በሰፊው እንዲሰማሩም ጥሪውን አቅርቧል። እንግዲህ በላይ ሽፈራው ማለት እኔ እንኳን በማውቀው ከኔ ጋር የሚደዋወሉ 27 የሚያክሉ ሰዎች በከፍተኛ በሰበር ችሎት ላይ ከሰውታል። እንዲህ ከ100 ሚሊዮን ብር በላይ አጭበርብሯቸው ማለት ነው። በናፍራም ሪል ስቴት የተጭበረበሩ ቤት እንሰጣቸዋለን፣ ፕሮቴስታንት መሆናቸውን ተጠቅመው ቤት እንሰጣቸዋለን፣ ተስፋ እንሰጣቸዋለን ብለው ይሄው በላይ ሽፈራ የሚባል ግለሰብ በነብይነት የገነባውን ስሙን ተጠቅሞ እነዚህ ምስኪን የፕሮቴስታንት እምነት ተከታዮችን ገንዘባቸውን ከተቀበለ በኋላ በገባው ቃል መሰረት ቤት ሳያስረክባቸው እያጨበጨቡ ከፍርድ ቤት እየተንከራተቱ ነው ያሉት። እዚህ ጋር ግን ገጽታ ግንባታ ምን ይላል? በነ ብሩክ ኒውስ ለአካል ጉዳተኞች ቤት ሰርቶ ሰጥቷል፣ 100 ሚሊዮን ብር የሚያክል ወጪ አውጥቶ ይላሉ። ሪያሊቲውን ግን ብናይ ከባንክ ይበደራሉ፣ ቦታ የአዲስ አበባ መስተዳደርን ቦታ ይጠይቃሉ። ለድሃ ለአካል ጉዳተኛ ቤት ልሰራ ነው ይላሉ። በነፃ ቤቱን ይሰጣቸዋል፣ ከአዲስ አበባ መስተዳደር ይሰጣቸዋል። ከዛ ከአዲስ አበባ መስተዳደር ቦታው ከተሰጣቸው አለ ቦታውን ያሳዩና ለእንደዚህ ዓላማ ደግሞ እንትን ያስፈልገናል ይሉና ከባንክ ጋር ያያይዙታል። ና እስቲ ፊሽ ና ግባ እስቲ ከባንክ ጋር ያያይዙታል።
እና ከባንክ ጋር ካያያዙት በኋላ ምን ያደርጋሉ? ያለምንም ወጪ ቤቱ ይሰራል። ቤቱ ከምን የተወሰደ ነው? መሬቱ ከአዲስ አበባ መስተዳደር የተወሰደ፣ ከዛ በኋላ ደግሞ ብሩ ደግሞ ከባንክ የተወሰደ ይሆንና መጨረሻ ላይ ለእንደዚህ ሰጥተነዋል ካሉ በኋላ ያው ባንክ ጊዜ ይሰጣቸዋል ገንዘቡን የምትመልሱበት። ካልሰጣችሁስ ያንን ባንኩ ያንን ነገር በአራጅ ይሰጠዋል። ስማቸውን ገንብተውበታል፣ ዜና ተሰርቶላቸዋል፣ ተዘግቦላቸዋል። ቤቱን ግን ያለምንም ገንዘብ ያስገነቡት ነው ማለት ነው። መሬቱን ከአዲስ አበባ መስተዳደር ጨላውን ደግሞ ከባንክ በመሬቱን አሳይተው ወስደውት ማለት ነው። እና ከ27 በላይ ሰዎች ከኔ ጋር ኮንታክት ያላቸው አሉ። ሰዎች ያባችሁ አይደል? ኮንታክት ያላቸው በዚህ ሰው ተዘርፎ ፍርድ ቤት እየተንከራተቱ ያሉ። ለእነዚህ ሰዎች ቲክቶከሮች ምን ያደርጋሉ? ዜና ይሰሩላቸዋል። አሁን ይሄንን ዜና ብሩክ ኒውስ ሳይከፈለው ነው ወይ የሰራው? ጣሪ ቀባሪ የሌላቸው ግንዛቤ ውስጥ በማስገባት አንዱ እግዚአብሔር የሚወደው ትልቅ ስራ በመሆኑ በጎ ነገር ለማድረግ በነፃ ማለት ነው በናፍራን ሪልስቴት ወጪ አጭር ጊዜ ውስጥ ሰርተው ባጠናቀቁት በጂ+4 ኖሪያ አያችሁ መንደር ውስጥ ከ200 በላይ ግለሰቦች እንዲኖሩ የተደረገ ሲሆን ከ30 በላይ አባወራዎችም ይኖሩበታል ተብሎ። በነገራችሁ ላይ ቲክቶክ ላይ ዜና የሚሰሩ ምናምን ሰዎች ገንዘብ ያስፈልጋቸዋል። አይ ቲንክ ገንዘብ ማያስፈልገው ሰው የለም። ግን አንዳንድ ጊዜ ይታቸዋል። ብሩክ ማን ነው ሙሴ ሰለሞን የገባበትን ጉዳይ ይታቸዋል። ፕሮሞሽን መስራት ምናምን ራሳቸውን ማስተዳደርም ስላለባቸው ኢንካም ስለሚያስፈልጋቸው እንደዚህ አይነት ነገር ውስጥ ይገቡና እነሱ የሚሰቱና ህዝቡን ያሳስታል። ምናልባት ብሩክ ኒውስ ፐርፐዝሊ ህዝቡን አታልላለሁ ምናምን ብሎ ላይሆን ይችላል። የተባለውን ነው እያለ ያለው፣ ግን ሳያጣራ ነው እያለ ያለው። ስለዚህ ብሩክ ኒውስ ያቀረበውን ዜና በብሩክ ኒውስ ዜና ኢንፎርሜሽኑ ጥሩ ኢንፎርሜሽን አቅራቢ ከመሆኑ የተነሳ ብሩክ ኒውስን የሚወዱ የሚያከብሩ ሰዎች ይሄ በላይ ሽፈራው የተባለው ሰውዬ በብሩክ ኒውስ ዜና በኩል ሽፋን ሲያገኝ የጽድቅ ሰው ነው የሚመስለው። ሲታይ ህዝብን የሚረዳ ህዝብን የሚያግዝ ድሆችን ለድሆች ጌታ የሚወደው እዛ የሰው ትዳር ፈርሷል እኮ እዛ ቤታቸውን ሽጠው እኮ የተሻለ ቤት አፓርታማ እናገኛለን ብለው ያላቸውን ገንዘብ ሁሉ ኢንቨስት አድርገዋል። በነገራችን ላይ ስለ በላይ ሽፈራው ሰወር አንድ ወንድም አለው ሁሌ ደውሎ ሚዝትብኝ ማለት ጌታ ኢየሱስ ምስክሬን ሚዝትብኝ ወንድም አለው። የእጅን እንገልሃለን ምናምን ይለኛል እየደወለ ወንድሙ አለ። አንድ ጊንግስተር ናቸው በአጠቃላይ ይደውሉና እንገልሃለን ምናምን ይለኛል። አንድ ቀን በጣም ቢደጋገመው የት እናገኛለን ይለኛል። የት ልምጣ ለአገዳደል እንዲመች ያለህበት ቦታ ልምጣ፣ የት ነው የምትኖሩት፣ የት ልምጣ ብዬ ጠይቄው አውቃለሁና አሁን ይህን ነገር ሳይው ሲነኩ በቃ ይመጣሉ። ዩቲዩብ ላይ የምትጭኑ ሰዎች በላይ ሽፈራው የተደራጀ እንትኖች አሉት፣ ሪፖርት አድራጊዎች አሉ። ምናልባት አካውንታችሁ ሊዘጋ ይችላል። እኔ ዩቲዩብ ላይ ስለማላስተላልፈው ነው። የእሱ ቪዲዮ እኔ ስለሱ ባወራውበት እያንዳንዱ ቪዲዮ 4 ወይ 5 ሰዎች አሉ ዩቲዩብ ላይ የሚቃርተው የሚለጥፉኝ የተለያዩ ቻናሎች። እኔ ሰዎችን አልከለክልም። ለምን እኔ የምናገረውን ቲክቶክ ላይ እኔ በባዶ የምሰደብበትን ነገር እንዴት እናንተ በገንዘብ ትሰሩበታላችሁ አልልም። ይስሩበት። አልዘረፉ አልነጠቁ። እንቅልፋቸውን ሰውተው ሪከርደራቸውን ተጭነው አንዳንዶቹ ላይቭም ያስተላልፉታል ዩቲዩብ ላይ። ይመቻቸው፣ አይመለከተኝም። እኔም እንደው ሰው ሆኜ ዮናታን በሚሸልለው ሙድ ልሸልል። ለብዙ ሰዎች እንጀራ ሆንኩኝ። እግዚአብሔር ይመስገን እንጀራ ሆንኩኝ። አረል ማቲሻ እንጀራ ሆንኩኝ። አንደኛ ነው። እንደዚህ ነው የምለው። አሁን ሰሞኑን በጣም የሚሰድቡኝ ሰዎች በዝተዋል። ላይቭ ከፍተው እና አንተ ፊሽ የምትባለው ልጅ አትመጣም? አቡን አጥብቀ ይጸልይ እናገተዋለን እያሉ በቃ አይሞክሩ አልቆበታል። እና ይሄንን ወደ ቁም ነገር ልመለስ። ይሄንን ቀለሜን አልረሳሁትም በነገራቸው ሌላ ማሙቅባቸው ብዬ ነው። አትሰማም? ዘመንዬ ይሰማሉ። እየሰሙኝ እኮ ነው። ዘመን ዘመዴ አይሰማም? እንዲህ ወገኖች ይሰማል። አረ ይሰማል። አስተካክለው። ስልክ ምናልባት እንደኔ ግላ ከሆነ እንዲመታ መታ አድርጋት እና
ከባድ ነው የምላችሁ። እና ብሩክ ኒውስ ይህንን ብቻ አይደለም የዘገበው፣ ቤት ሰርቷል የሚለውን ዘገባ ይህን ብቻ አይደለም የዘገበው ብሩክ ኒውስ። እኛ የመንግስት ባለስልጣናት በተገኙበት መኖሪያ ቤቱን ለአቅመ ደካሞችና ለድሆች ይህን ቪዲዮ 2000 ወደ ታች ብፈልገው አላገኘውም። ሰሞኑን ደግሞ ለገቢው ጉተማም ዜና ሰርቶለታል። ማስተር አብነት እግዚአብሔር ይርዳው ይላችሁ። ሌላው ደግሞ ለገቢው ጉተማ ዜና ተሰርቶ ስሙት። 200 ምናምን ሺህ ሰው አይቶታል። ስሙት። ለገቢው ጉተማ ይሰራለት መለከቷቸውን ፕሮፌት ገቢው ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ ስንቶቻችሁ ታውቋቸዋላችሁ? ገቢው ጉተማ እኔ አውቃቸዋለሁ። ውለታቸው አለብኝ አውቃቸዋለሁ። ስንቶቻችሁ ታውቋቸዋላችሁ አላለም። አብዝታቸውን አክብራቸውን። ቆይ እኚህን እያለ ነው የሚያወራው ብሩክ። እሺ የምትመለከቷቸውን ፕሮፌት ገቢው ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ እኚህን እናትም ተመልከቷቸው። በዛሬው ዕለት የጥምቀት በዓልን ምክንያት በማድረግ አንድ አዲስ የተመረጃ እጄ ገብቷል። ከመረጃው ከሆነ ታዲያ በለሚ ኩራ ክፍለ ከተማ ወረዳ 14 የአቅመ ደካማ ቤቶች እንደምትመለከቱት ተሰርተው በትናንትናው ዕለት ርክክብ እንደተደረገላቸው የተሰማ ሲሆን በዚህም ታዲያ ፕሮፌት ገቢው ጉተማም እንደምትመለከቱት ለእነዚህ እናቶችና ለአቅመ ደካሞች ቤቱን ሰርተው አስረክበዋል። እንዲሁም ደግሞ የቤት ዕቃ ሙሉ አሟልተዋል። እነዚህ አቅመ ደካሞች ቤት ላይም ታዲያ በትናንትናው ዕለት የርክክብ ፕሮግራም እየተደረገ ሲሆን በዚህ የርክክብ ፕሮግራም ላይ ፕሮፌት ገቢው ጉተማ እንደምትመለከቱት ሪባኑን ቆርጠው ለአቅመ ደካሞች የሰሩትን ቤት አስረክበዋል። ታዲያ ሁልጊዜም ቢሆን እንደዚህ አይነት መልካም የተባሉ ስራዎችን ሁላችንም ብናበረታታ መልካም ነው። ቅድም የተመለከታችኋቸው እናት ታዲያ እንደምትመለከቱት ቤታቸውንም ተረክበዋል ማለት ነው። በዓልንም ታዲያ በድምቀት በቤታቸው እንዲያከብሩ ተደርገዋል። ፕሮፌት ገቢው ጉተማም ታዲያ ይህንን ስላደረጉ እናመሰግናለን። እኚህ ከኋላ የምትመለከቷቸው ብሩክ ኒውስ ይህንን ዜና የሚሰራው ተከፍሎት ነው። በነፃ አይደለም የሚሰራው። ይሄ ግለሰብ ምን ሰራ አልሰራ ምንም የሚመለከተው ጉዳይ የለም። እና 300 ምናምን ይኸውላችሁ ቢሊየነር ፕሮፌት ገቢው ጉተማ ቴንኪው ይላል። አይ ቲንክ ሰምቲንግ ቢሃይንድ የሚል የጠረጠረ ሰው አለ። እግዚአብሔር ጨምሮ ይስጥ ይላል። ግዛቸው የኦርቶዶክስ እምነት ተከታይ ነው። ምስለ ስዕል ነው ፕሮፋይሉ። ማታለያ እንዳይሆን የሚጠራጠሩ እግዚአብሔር ይባርክ ደስ ሲል ምናምን። ብሩክ ኒውስ እንወዳለን ኑርልኝ የሚላለ ኢየሱስ ያደናን። ኢትዮጵያዊነት መልካምነት የሚፈለገው ብሩክ ኒውስ በዜና አቀራረቡ በችሎታው የሰበሰባቸውን የሚያምኑትን ኦዲየንሶች በመጠቀም የዚህን ሰውዬ እኩይ ባህሪ ወይም በወንጌል ስም ያደረገው የተገለጠበት ባለፈው እኔን ማገቱ ጋር ወይም እኔን በማገት መጠርጠሩ ጋር ተያይዞ ምናምን የተፈጠረ ኪዮሱን ለማስተካከል ምን ሆነ? ለህፃናትና ለአረጋውያን ቤት ሰራ። ቤቱ እንዴት? ከለሚኩራ የተወሰደ። ለሚኩራ መሬቱን ገዝቶት ነው አይደለም። የመሬት አስተዳደሩ ለአቅመ ደካሞች ቤት ልሰራ ነው ብሎ ሰጥቶት ከዛስ እዛች ላይ ደግሞ በባንክ ይጨመርበታል። ባንክና መሬት አስተዳደር በነፃ ስም ግን በእንትን ይገነባል። እንደምታውቁት መልካም ስም ከመልካም ሽቱ ይበልጣል ይላል መጽሐፍ ቅዱስ ሲናገርና ከእግዚአብሔር ልጅ ከክርስቶስ ኢየሱስ ስም በላይ ስማቸውን መገንባት ላይ የሚያጠነጥኑ። ምክንያቱም ስማቸው በመልካም ከተነሳ፣ ስማቸው በጥሩ ከቀጠለ እነዚህ ሰዎች ነገና ከነገ ወዲያ በወንጌል ስም ለሚያደርጉት ዘረፋ የተደላደለ ልብና አይምሮ ያለው ህዝብ ያገኛሉ ማለት ነው። ዘበንዬ ቴንኪው። እና ይሄ ዜና ይመሳሰልባችሁም ነው የምትሉት? ይሄንን ልድገምላችሁ። የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጅ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን አያችሁ፣ ብሩክ ኒውስ ከፍለውት ነው ኦብቪየስሊ የሚያወራው ተከፍሎት ነው ያወራል። እነዚህ ሰዎች ግን ከኋላ ያለውን አጀንዳቸውን በብሩክ ኒውስ ዜና በኩል ገጽታ በመገንባት በጣም ለህዝቡ
እንትን ማለት ፈልጋል። ነገ ቪዲዮ ሰራበታለሁ። ያው እንደምታውቁት ደግሞ በብሩኬ መጣ የሚል 2 ሚሊዮን ፎሎወር አለ እና ደግሞ በብሩካችን መጣ የምትሉ ሰዎች ነገ ትኖራላችሁ። በማንም ልመጣ እችላለሁ። ህዝቡን የሚያጭበረብሩ ሐሰተኞችን ፕሮሞት የምታደርግ ከሆነ እኔ እመጣለሁ። ብሩኬ ሰማሃል ወይ? ነገ ቪዲዮ ስለምሰራ ሪፖስት አድርግ፣ ዳውንሎድ ላድርገው። ለማንኛውም ይህንን እና እንዴት ናችሁ ግን? እስቲ ፍቅራችሁን ግለጹልኝ። አቡና አይላቪው በሉት እስቲ ኮመንቱ። አይላቪው አቡና አይላቪው በሉ። አይላቪው ብቻ አይላቪው ብቻ ነው ፈልግ። አይላቪው አቡና በሉ እስቲ። ናፈቀን እኮ እኛ ፍቅር አግኝተን ማናቅ ሰዎች እዚህ ቲክቶክ ላይ ጥግ አይነሰባችን የሚያጠፋ እኮ እንትን ኮመንት እኮ የሚገጥመን አይነሰባችን። ውይ አንድ ሰው ታገኘ እዴ አይላቪ ቢላለ ወይኔ አላበኝ ወይኔ አላበኝ። እኔ እኮ በቃ ወይኔ ጌታ አንተ እኮ በፍቅር ባደግፈኝ ኖሮ እኮ የሁሉ ፍቅር እኮ በማጣት እንዴት አየው ዘገባውን? ብራዘር ማቲሻ ማቲ አርሴ የገባበት እንዴ? ኧረ አልገባበትም እባክህ። ምን ይገባበታል? እንዴት አየው ዘገባውን የብሩክ? ያው እሱ ስራው ነው መቼም። እንደዚህ አይነት ነገር ሲሆን ደግሞ ሴፍ የሆነ ነው። አይ ቲንክ ይሄ ስራ ብዙ ተጠያቂነት የሚኖረው አይመስለኝም። አንድ ነገር ህዝቡ መንቃት አለበት። ብሩክ ኒውስ ራሱ በዚህ ሁሉ ዋጋ መክፈል የገነባውን ይህንን ጥሩ ስም ለእነዚህ ሐሰተኛ ነቢያት ህዝብ ለሚያለቅስባቸው አሳልፎ መስጠት ያለበት አይመስልም? ብራዘር እውነት ነው፣ ልክ ነህ። ከእነሱ የሚመጣ ብር ማለት በጣም ብዙ ሰዎች በጌታ በጣም በቃ ህዝቡ እያለቀሰ እየተዘረፈ እኔ ጋር የሚደውሉት ሰዎች አንድ እንትን ጉዳዩ ሲሆን ታዩታላችሁ፣ ሲፈጸም ታዩታላችሁ። እንትን መምጣታቸው ስለማይቀር ወደፊት ይህንን ጉዳያቸውን ማቅረባቸው ስለማይቀር ታያቸዋላችሁ። ግን ለምንድን ነው እንደዚህ የሚያደርጉት? አሁን ማስታወቂያ ምናምን ሲሰሩ እኮ አይቻልም። እነ ሙሴም አሁን በቀደም ለአንዱ የፕሮግራም ማስታወቂያ ሲሰራለት ነበር የኮንፈረንስ እና ሙሴ እንኳን አግቶት ነው የሚመስለው እዛ ቪዲዮ ላይ እየተሽኮረመመ መታየት እራሱ አልፈለገም እና የሚመስለው እንደዛ ነው። እና እኔ በላይ ሽፈራው የሚባለው ሰው ከአነሳሱ ጀምሮ የምናውቀው ሰው ነው። ገንዘብን በምን አይነት መልኩ እንዳገኘ የምናውቀው ሰው ነው። እኔ አንድ አጋንንት አልወጣ ብሎት 3 ሰዓት ሲዳረቅ ነው የማውቀው። ቡሽሪ ከመጣ በኋላ በምን አይነት መንገድ ገንዘብ እንደሰበሰበ የምናውቀው ነገር ነውና ቀደመም አንተ ተናግረኸው ነበረ። በዚህ ሁኔታ ውስጥ ያለፈን ሰው አንድ ህንፃ አቁሞ ደቡብ አፍሪካ እኮ ማለት ድፍን ህዝብ እኮ ነው ያስለቀሰው። በላይ ሽፈራው ሄዶ አፍራም ሪል ስቴት ቤት ልገነባ ነው፣ እዚህ ሄዳችሁ የሰው ሀገር ተሰዳችሁ ቀበቶ እያዞራችሁ ትትት ብሏቸው፣ ደግሞ ጎበዝ ተናጋሪ ጎበዝ ነው ሲናገርና ትትት ምናምን ብሏቸው። ደቡብ አፍሪካ ያሉ ምስኪኖች ናቸው የኔ አይነት ሰዎች። በቃ ምስኪን እኔ እንደምታገኝ የዋሃን በቃ ዝም ብዬ ሆዴ ቡጭ የሚለው አንተ ራሱ አብረን ተጫውተን ቀጥቅጬ አሸንፌ ያለኩ ስትለኝ እሺ ማትዬ ካልክ ወንድሜ ይበልጣል ማለትን ከኔ ምናምን እያልኩ የምሸነፍ ልጅ ነኝ እንደምታውቀው። እና እነዛም ሰዎች ልክ እንደኔ ናቸው ምስኪኖች። ምን ትገለፍታለህ? እዚህ ውስጥ ከገባን አንወጣም። ደረቅ ይላል። አንተን ያላየ አባይን ያላየ ምጫ አመሰግናለሁ። እና ዘረፋቸው ነው የምላችሁ። ደቡብ አፍሪካ እስካሁን የማይመለሱ ሰዎች አሉ። በሱ ምክንያት ገንዘባቸውን አጥቧቸው አስጥቷቸው እና በላይ ሽፈራውን
ከበላይ ሽፈራው ሰው ገንዘብ ተቀብሎ ዜና ሲሰራ ልክ እንደ ብሩክ ኒውስ የብዙ ሰዎች እንባ የብዙ ሰዎች ለቅሶ ነው የላዩ ላይ የሚኖረው ማለት ነው። ካልወራው የሚባል ልጅ ሰሞኑን እየሰደብከኝ ነው አሉ። ካልወራው ለምንድን ነው የምትሰድበኝ? ካልወራው ለምንድን ነው የምትሰድበኝ? እስቲ ና ግባ። ካልወራው አለ ላክ እስቲ ካልወራው ካለ ወይ ኤደን አንቺ እኮ በጣም ጥሩ ሴት ነበርሽ እኮ ሸዋሸዋ ትሰሪያለሽ እንጂ ና ካልወራው ላክ ልከ ነበር። ተሳስተ ከሆነ ቶ ለምንድን ነው የምትሞልጨኝ? ቤት እየከፈትክ ትሞልጨኛል፣ ታስታጥቀኛል። ምን አስበህ ነው? እስቲ ና ላክ። ኤደን ውይ ኤደን ካልወራው ምን ፈራህ እንዴ? ፈርታል ማለት ነው። አረ አማርኛ አስተካክሉ እንጂ እኔም ተቆልምሜ አይኔን ማጣምሜ ከማነበው ፊደላችሁና። እሺ ጥያቄ አለኝ። ጌታ ይመልስልህ ብራዘር። ጥያቄ ሁላችንም ጥያቄ አለብን። ጌታ ጋር ስንሄድ ራሱ እዛ ሰማይ ስንሄድ የሚመለሱ ጥያቄዎች አሉ። አንዳንድ ጥያቄዎች ራሱ እና ልከህልኝ ነበር አይደል? ካልወራ እንዴት ነህ? ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። አይመሽም እንዴ አንተ ጋር? እኔ ጋር ገና ነው፣ ቀን ነው። ጌታ አምበለ እና ማታ ማታ ነው። በእኛ ቀን ስንጮህ ማታ ማታ ነው። ድምፅ ከአንድ አይነት ሆነብኝ። ይሄ ልጅ ማታም ቀንም የለውም እንዴ እያልኩ እኮ ባለፈው ትናንትና እየሄደብህ ነው እየረጋገጠ ነው አሉኝ ሰዎች። በስንት ቁጥር ጫማ ነው የረገጥከኝ? ቆይ ታዲያ እነሱን አትጠይቃቸውም? እንደ እንደምትጠይቀኝ ረጋጩ እያለ ደግሞ ተመልካች ልጠይቅ እንዲ አንተ ነው ያረከውን ጫማ የምታውቅ? መርገጤን በምንድን ነው ያወቅኩት? ረገጠ አሉኝ። ያሉባልታ ሰው መሆን እኮ ይሄ ነው እኮ። በሄድክበት ሁሉ አሉባልታ ስለምትሰማ አረገጠኝም። አሁን ረግጠኛል። ኧረ እኔ አልረገጥኩም። እባክህ ስራ አጣሁ ብራዘር። እኔ እኮ እንዳንተ የተረፈ ጊዜ የለኝም ቁጭ ብዬ ምሾ ማወርድበት። ምንድን ነው ያልከኝ? እኔ አልረገጥኩም። ጊዜ ኖሮኝ ብረግጥማ ደስ ይለኛል ከተቻለ። ምንድን ነው የምታስበው? ምን አስባለሁ? አንተ የምታስበውን ነው የማስበው። ምን አሰብኩኝ? እኔ ያሰብከውን ነው። ምን ታስባለህ አልከኝ? ምን ላይ ነው ምን ታስባለህ ያልከኝ? በዚህ አሁን ባልከው ጉዳይ ሁሉ ማለት ነው። ምን አልኩኝ? ረገጥከኝ ወይ አልከኝ? አልረገጥኩም አልኩ። አንተ ሲጀመር ዚብራ ይግጭህ እንጂ እኔም ዚብራ ይርገጥህ እንጂ እኔ ምን ረግጥሃለሁ? የሜዳ እያርገጠ ክፉቱ ሰው ትመስለኛለህ ሳይክ። እውነት ነው። ከአንተ በላይ የሜዳ እያለ እንዲህ ካልወራው እውነት ነው። ለዛው የተወለከ ሜዳ እያ ቦለከኝ። ለማንኛውም ልስጥ ሀሳብ አቡነ ትፈቅዳለህ? ምን ላይ ትሰጣለህ ሀሳብ? በላይ ሽፈራው ላይ ነው የምትሰጠው? ገቢ ጉተማ ላይ ነው የምትሰጠው? እነሱንማ እግዚአብሔር አንተ አሳወከን፣ ወደ ሚዲያ አምጥተህ አስተዋወከን እና እነሱን ቆንጆ ነው ተቃወማቸው። ግን አንድ ነገር ይዘኝ እኛ አበል ለምሳሌ በቃ አንድ አይነት ነገር ነው። ይሰለቻል እኮ አንድ ከያዝክ እንደ ጉንዳን ልቀቅ እንጂ በቃ እንዴ! ስንት ነገር ለምንድን ነው የምለቅ? ምን አዌርነስ ለመፍጠር አለው። በቃ እንትና ሐሰተኛ ነው። አዌርነስ አይደለም። ይኸውልህ ሲጀመር ድንጋይ
ድንጋይ አንድ ጊዜ ብቻ አይደለም የሚመታው፣ እስኪሰበር ነው የሚመታው። እና እኔ ያዝኩት ትግል ከድንጋይ ጋር እየሰበርኩት እና የጊዜ ጉዳይ ነው። ደጋግሞ መመታት አለበት አንድ ቦታ ላይ። ለምሳሌ አዌርነስ ከሆነ ገድል ላይ የሚጮሁ ሰዎች ለምን አዌርነስ ፈጥረዋል? ባለ ስንት ወንድሜ ተረጋጋ። አሁን የሆነ ነገር ከለከሉ። አታወራም ወይ? ከደማታ ማውራት አትፈልግም? ላወራ እንዲያስገባኝ ብራዘር እኮ እኔም እንዳወራክ ነው ያስገባው። እንድታወራ ብቻ ሳይሆን እንድታወራኝ ያስገባው። ስለዚህ አዌርነስ ከሆነ አንድ ጊዜ ከሆነ መወራት ያለበት 10 ዓመት ገድል ላይ ያወሩ ሰዎች አሉ አይደል? እሱንም አንተም ስደግፋቸው ነበር እኮ አይደለ? አብራቸውን አሁን ጥያቄን የጠየቅኩ ስለ አዌርነስ 10 ዓመት አንተ ስደግፋቸው አልነበረ ወይ? የወንጌል አርበኛ አባብዬ ወንድሜ አንተ አይደለ እንደ እያሽቃበጥክ የነበረው? አሁን የሆነ ነገር ሲከለክሉ ከጨዋታ ውጪ ሲያደርጉ እነሱ ላይ ተነሳባቸው። ዲስኮኔክት አደረከኝ። ለማንኛውም ይመች ብራዘር፣ ይመች። መልካም ማውራት የማይችሉ ሰዎች አሁን ይህ ሰውዬ ሰው ጋር መግባባት ምናምን የሚችል ይመስለዋል፣ ግን አይምሮ ተደፍኗል። አይችልም፣ መናገር እንኳን አይችልም፣ በትክክል መመለስ አይችልም። እና ወደ ካዕባ ተልኳል። ልክ እና እንደዚህ አይነት እኔ ሰዎችን ማውራት አይቸግረኝም፣ ግን ሎጂካል ሆናችሁ ኑ። አዌርነስ ለመፍጠር ነው። አንተ ዝም በል የምትል ከሆነ አዌርነስ ብዙ ነገር ተፈጥሯል። ለምሳሌ ስለ ምንም ይሄ ልጅ አዋርቼው አላቅም፣ ዘሩን አላቅ፣ ጾታውን አላቅ፣ ወንዲውን ሴት ራሱ አላቅ። አሁን ጾታው ራሱ አይታወቅም። እንዳያችሁት ውሻ ነው ቪዲዮ ላይ ያለው። የተከተበ ውሻ ይሁን ያልተከተበ ውሻ ራሱ አላቅ። ፕሮፋይሉ ላይ ያለው ራሱ ይሁን ሌላ ወንድሙን ይሁን ያደረገው አላቅ። አርሰናል 3 ጎል አገባ ይሉኛል። እናንተ አርሰናል ምናምን እያሉ የሚጽፉትን ሮሚ ብሎክ አድርጊ።